ግን የርግብ ፍቅረኛ የተባለው ልጅ እስካሁን አልተገኘም። ለምን ፈለግሽው? ሃኒ እሱን ተይውና ዝም ብለሽ የጠየቅኩሽ መልሽልኝ። እስካሁን አልተገኘም። ቆይ ግን የት ሊሄድ ይችላል? ግን አባዬና ጓደኛው ሊያገኙት እየፈለጉት ነው፣ ግን እስካሁን አልተገኘም። ምናልባት ከርግብ ጋር ጠፍቶ ይሆን? አያዬ እማዬ፣ እኔ እንደዛ እንደማያደርግ በደንብ እርግጠኛ ነኝ። እንዴት? እማዬ ከአሁን በፊትም እኮ ልጁ በጣም ጥሩ ልጅ እንደሆነ ነግሬሻለሁ። አንቺም አባትሽም ጥሩ ልጅ ነው ትላላችሁ፣ ልጁ ግን እስካሁን የለም። ሌላ ምንም ልልሽ አልችልም፣ ግን የልጁን ጥሩነት እማዬ መመስከር እችላለሁ። እሺ በቃ ተይው። ግን ምን አስበሽ ነው እማዬ? እንዴ ምን ላስብ እችላለሁ? ከስንት ጊዜ በኋላ ስለ ልጁ ማንሳትሽ ግራ አጋባኝ እኮ። እኔማ ባዩሽ የሆነ ነገር እንዳታረገው እኮ ፈርቼ ነው። እንዴት? እርግብ ያለችበት የሚያውቅ ከሆነና ባዩሽ ካገኘችው ደግሞ ትገለዋለች። ሰላም ሰላም፣ ጤና ይስጥልኝ ውዴ ቻናሌ ቤተሰቦች፣ እንኳን ወደ ሰብለይቱ በሰላም መጣችሁልኝ። ኖላዊ ድራማ ክፍል 113 ላይ እንግዲህ ኖላዊ ድራማ ለምን እንደሆነ አላቅም፣ ድራማው አሁን ላይ ድራማው አልቋል የለም፣ ግን ያው በጣም ብዙ ተከታይና ቪው ስላላቸው ዝም ብለው ያራዘሟት ይገኛሉ። ብዙም ጠቃሚ ነገር የለውም፣ ግን ያው እኛ ማየታችን አላቆምንም እና ኖላዊ ድራማ ላይ ደግሞ ድንገት እኔ 51 ደቂቃ ነው ሙሉ ለማየት ሞክሬ ነበረ። ከ40 ምናምን ደቂቃ በኋላ ግን የኖላዊ ድራማ ሀና እርግብ እዛ ቤት ከመጣች በኋላ የኢንተርቪውን ዩቲዩብ ላይ ኢንተርቪው የተደረገችውን እርግብ ማለት ነው እሱን ታሪክ ካየች በኋላ ወደ ቤቷ ደንግጣ ከሰላም እጅ ላይ ስልክ ላይ ነበር ያየችው ይሄንን ኢንተርቪውና የሷ መስቀልና የሷ ፎቶ እንደሆነ ስታውቅ ሀና እያለቀሰች ወደ ቤቷ በድንጋጤ ሄዳ እያለቀሰች ነበር። እናም ሰላም እያወጣጧ ስላላማራት ተከትላት ሄዳ ስለነበረ የተፈጠረውን ነገር እየጠየቀቻት ነበር። ሀናም እንግዲህ ያ እርግብ ይዛው የመጣችው ፎቶና መስቀል የሷ እንደሆነ እና እንደጠፋባት እሷም እንደነበረባት ወይም ደግሞ እሷ የሷት እንደሆነች ትነግራታለች። እናም እንግዲህ ይሄንን ታሪክ ደግሞ ሰላምዬ ለእናቷ ትነግራታለች። ሀና የኢንተርቪውን እንትን ካየች በኋላ የኔ ታሪክ ነው እርግብ ይዛ የመጣችው ታሪክ እያለች ነው ብላ ለእናቷ ስትነግራት እናትየዋ እንግዲህ ያኔ ስበብ ነበር የምትፈልገው እሷን ለማስቀየም አጋጣሚውን በመጠቀም ሀና ላይ እንግዲህ ብዙ ችግሮች ታደርስባት አይተን ነበር። ምናሴም ደግሞ እንግዲህ እርግብ ሀና ያለችውን ነገር አምነህ ነው ወይ ስትለው ባላምንም እውነት ባይሆንም ግን ባላምንም ግን ውሸት ይሆናል ብዬ አላስብም ሀና አትዋሽም ይላል። ሰላምዬ ደግሞ ጧት እስክትመጣ ለእናትየዋ ነግራት እናትየዋ በጣም ተናዳ ስለነበረ ሀና ወደ ስራ እስክትመጣ ሰላም በጣም በጉት እየጠበቀቻት ነበረ። እናም ስትመጣላት እንግዲህ ወደ ኪችን በማስገባት ትላንት ያልሽውን ነገር አስታውሽ ወይ ማሚ ሰምታለች ችግር ሊፈጠር ይችላል ትላታለች። እና እንግዲህ ማናት ሀና ማለት ነው እኔ ያልዋሽውኝም እዚህ ታሪክ ላይ እውነቴን ነው እመብርሃን ምስክሬ ናት የኔ ታሪክ ነው ፎቶውና መስቀሉ ነበር ግን አሁን ላይ ጠፍቶብኛል ትላታለች ለሰላምዬና ይሄንን ታሪክ እንግዲህ በክፍል 113 መጨረሻ አካባቢ 51 40 ምናምን ደቂቃው ላይ አስገብተውታል ማለት ነውና ግራ ገብቶኝ ነው ለኔ ጥያቄ የሆነብኝ ታሪኩን ለማስታወስ ፈልገው ነው ወይስ ፍጻሜው ስለሆነ ታሪኩን እናስታውስ ብለው ነው ብቻ አልገባኝም። ነገር ግን እንደኔ ያስተዋላችሁ ወይም ደግሞ እስከ መጨረሻው ያያችሁ ካላችሁ መጨረሻው ክፍል ላይ ያለው ምናልባት ክፍል 50 ወደ 64 አካባቢ የነበረውን ክፍል ነው እዚህ ውስጥ ያስገቡት ማለት ነው። ምክንያታቸውን ባናውቅም እንግዲህ እና እንግዲህ ነገሮች አሁን ላይ ደግሞ የሀና ታሪክ ላይ እያጠነጠኑና የወይዘሮ ባዩሽ የስር ጉዳይ የወንጀለኝነቷን በደንብ የሚያረጋግጥ ጉዳይ በመፈለግ ላይ ነው ታሪኩ እያጠነጠነ ያለው። እናም በዚህ ታሪክ ላይ እንግዲህ ሀሲር ሀናን ካፈቀራት በኋላ ሳይነግራት እዝራ እንደሚወዳት ይነግራትና ይሄን ነገር ደግሞ ሀሲር በጆሮ ነበር የሰማው እሷም እንደምትወደው ስትነግረውና ፍቅሩን ስትቀበለው ስለዚህ ሀሲር ራሱን እየጎዳ ነበር የከረመው። ሀናንም አይንሽን ላፈር ብሏት ነበር እና እዝራና ሀና ደግሞ በፍቅር ቀጥለው ነበር። እንግዲህ ብዙዎቻችሁ እንደውም እንዴት ከዝራ ጋር ትሆናለች የኛው ምናምን እያልን ነበርና
አሁን ደግሞ መልሰው ነገሮች እየተበላሹ ይገኛሉ። እዝራ እንግዲህ አንድ ቀን ሀናን ቸው ብሎ ሊሄድ ሲል ሊስማት ማለት ያው ከንፈሯን ሊስማት ይሞክራል። እናም ሀና እንግዲህ በድንጋጤ በጥፊ መሰለኝ ያለችው ልብ አላልኩም፣ ግን ትገፈትረው አላቅም። በጣም ተናዳ በጣም ታሳፍራለህ ብላ ተናዳበት ገፍትራው ትሄዳለች። እና ይህን ነገር ለሰላምዬ ስትነግራት ሰላምዬ የመለሰችበት መልስ በጣም ይደብር ነበረ። ለፍቅር ብዙ ዋጋ ይከፈላል ማለት ሰው ራሱን ያረክሳል፣ ለዛ ሰው ገላውን ይሰጣል ማለት ወይም መሳም ካልፈለገች እንደውም መብቷ ነው ራሷን አስከብራ እስከ ትዳር ድረስ መቆየት ያ ግዴታ እሱ ሆኖ የፍቅር ዋስትን የፍቅር ማለት እሱ ሆኖ እያለ እሷ ግን በሚያስጠላ ሁኔታ እንዴ ፍቅር መሳም ብቻ አይደለም እስከ ማርገዝ ምን ይደርሽ እንዴ ለፍቅር አለችና ስተት የሆነ ነገር ስትነግራት ነበር ለሀና። ስተት የሆነ ምንም ችግር እንደሌለው ቢስማትም እንኳን መሳም አብረው ቢተኙ ችግር እንደሌለው እንደውም መረ እሷ ምንድነው እኛ እኮ የምንኖረው በአጼዎቹ ዘመን አይደለንም እኮ በሰለጠነ ዘመን ነው በማለት መሰጠንን እንደ መሰልጠን ስትናገር እኔ ከየት እንዳመጣች ያው የካራክተሩ ስራ ነው እንግዲህ እንደዛ ቤት ተብላ ነው፣ ግን ይደብር ነበረ። እዚህ እኔ እህት አንቺ እኮ በጣም ውድንቁ ነሽ ራስሽን አስከብሪ ብሎ እህትን ክብሯን እንድትጠብቅ ከመምከር ይልቅ እኔ አርግዤል እንዴ እንኳን አይደለም መሳም ይልቅ አብራችሁ ተኛችሁ ይብራ ጭራሽ እሷ ሌላ ታሪክ ነው የምታወራውና ይሄ በጣም ነው የሚደብረው። ከአንድ እህት አይጠበቅም። ታናሽ እህት ስታጠፋ ምናልባት ስተት ላይ ካለች ነው ይሄ ነገር ልክ አይደለም በዚህ እንዳትሄጂ ብላ እህት ትመክራለች እንጂ እንዴ ይሄ ደግሞ ምንድነው ምናምን ብላ ጭራሽ አለመሳሟን ክብሯን መጠበቋን እንደ ፋራ ወይም ደግሞ ያጼዎቹ ዘመን እንዳለነው ዘመን ስርዓት ያላቸው ቤተሰቦቻችን ክብር ያላቸው ማለት ነው ልክ እንደነዛ እንዴት ትሆኛለሽ ዝርክርክን ዝላልሁኝ ብላ ነው እንግዲህ የመከረቻት ያለችውና ይሄ በጣም የሚያስጠላ ፓርት ነው። በነገራችን ላይ ያው ሰላምዬ ሌላ ቦታ ላይ ፕራንክ ስትሰራ ፕራንክ የሚሰራት ሰው ያው በእርግጠኝነት አታውቅም፣ ግን ፕራንክ የሚያደርጋት ልጅ ባለ ሀብት ጋር አብራ ስራ እንድትሰራ ማስታወቂያና በዛውም እሱ ደግሞ እሷ እንደወደዳት እየነገራት በጣም ብዙ እድል ነው ለኛ የሚተርፋን ብሎ ፕራንክ ያደርጋታል ልጁና ልጁ እመቤቴን ብሎ ሲምል ማለት ነው ያን ነገር ቢያንስ እሺ ያፎለምታ ነው ብንለው እንኳን ቆርጥ ማውጣት እየቻሉ ሐሰት በሐሰት እሷ ያለችበት ቦታ ላይ በሐሰት ሲምል ልጁ ምንም አይነት ተቃውሞ እንትን አላለችምና ሀና ማን ሰላምዬ እዚህ ጋር ደግሞ ተናገርሽ በጣም ይደብራል። ከትል ታላቅ እህት መካሪ ናት እንደ እናት ናትና ስተት የሆነው መንገድ ጎበዝ ብላቷን ከማበረታታት ይልቅ እንዴት ቢት ያለሽ መሳም እኮ ፋራነሽ እንደ አይነት ምናምንና ይሄ በጣም ስተት የሆነ ነገር ነው። እናም እንግዲህ ሀና ግን ነገሩ ሌላ ነው። ሀና ከዛ በኋላ ዝራና ኩርፋዋለች ይመስለኛል። የሐሲር ፍቅር ሳያገረሽባት አይቀርም። እዝራን መጀመሪያም በስሜት ነበር ያለችው እና አሁን ቆም ብላ ስታስበው ሐሲር በጣም እንደሚወዳትና ለሷ ብዙ ነገር እንደሆነ ያሰበች ፍቅሯ ወደ ሐሲር ትክክለኛው ፍቅር እያገረሸ የመጣ ይመስለኛል። እዝራን ጭራሽ እንደማትፈልገው እያሳየች ነው። እና እንግዲህ ሰላምዬም ገና ለገና ተሳምኩኝ ልሳምሽ ያለኝ በለሽ ነው ወይ እዝራን የምታዩ ስትላት እንዴ ሰላምዬ ሲስመኝ ባረግስ እያለች እንግዲህ ስትቀልድባት ነበረ። እና ሀና ወደ እዝራ ይዞረች ይመስለኛል። ወደ ሐሲር ይቅርታ አድርጉልኝ ሐሲርን የወደደችው ይመስለኛል። እና እዝራን ጣል አድርገዋለች። እንግዲህ ለረጅም ጊዜ ሳይነግራት ሲያፈቅራት የኖረው ሐሲር ተቀምጦ ድንገት አንዱ መጥቶ የባለ ሀብት ልጅ እሷን ሊያፈቅራ አይገባም ብዬ አስባለሁ። እንደዛ ፍትሃዊ አይደለም። እሷ መሆን ያለባት የሐሲር ነው ብዬ አስባለሁ። እኔ ተወዳጆች በሌላ በኩል ደግሞ ባዩሽ አቤቱታ አቅርባለች እስር ቤት ሄዳ ፖሊስ ጣቢያ ሄዳ እሱም ደግሞ ሜላት እየተከታተለች እያስፈራራች ነው ብላ ነው። ሜላት ደግሞ ተጠርታ ስትጠየቅ ካድና ያደረገችው እኔ እንዴት ተከታተላታለሁ መንገድ ላይ አግኝቻት ሰላም ስላልኳት ነው እንጂ በፍጹም እኔ ምንም ተከታተየት አላውቅም በማለት ትክዳለች። ሌላው ስተት ትልቅ ስተት ደግሞ የሰራው ምናሴ ነው። ምናሴ እንግዲህ ድንብላልን ተከታትሎ ተምቹት እንዳለ ካወቀ በኋላ ለፖሊስ አሳልፎ ሰጥቶታል። እናትየው የት ነው እያለች ትጠይቃለች። ሀና እያወቀች ነገሩን ደበቀች። እውነቱን ብትናገር ማነው ወንድሟም ይገባው ነበር። ነገር ግን ደብቃ ስትሟዘዝ ልጁ ለእስር ቤት አዳረገችው። ምናሴ ተምቹን አሳስሮታል። ነገሮች ደብለቅለቅ ብለዋል። ይሄ መሆን አልነበረበትም። እንግዲህ
በቀጣይ ክፍል የምናሴ እናት ምናሴ ምን ልታደርገው ትችላለች? ምክንያቱም ልጁን እየፈለገችው ነበር እሷም። እስከዛው ቸር ቆዩልኝ።